አይ ቲንክ እሱ ነው መሰለህ ስምህ። አንደኛ ሰው ታስወጣለህ፣ ሰው ከገባ በኋላ ብዙ ጊዜ የማይና እውነትን ትሸሻለህ ማለት ነው። ሌላው አንዳንድ ነገሮች አንተ የምትናገረውና ቁርአኑ ላይ ያለው ነገር ሪሊ ዲፍረንስ ነው። አደንቃለሁ ሃይማኖት እንዲ ዲፌንስ በማድረግ አሪፍ ነገር ነው። ግን ሰዎችን እውነተኛ ከሆንክ በአንደኛው ሰንቸሪ አታስወጣ፣ ዲስከስ አድርግ፣ እመን። ይህንን እንደ ሀሳብ ነው። የማይስማማ ከሆነ ተወው። ኤኒዌይ አላህ ማን ነው? የኢየሱስ ክርስቶስ አምላክ ማስረጃ ላሳይህ። አሁን ስለ አላህ ስጠይቀው ወደ ኢየሱስ ትሄዳለህ። ዳት ሜክ ሴንስ። መጀመሪያ እኔ ስለ ኢየሱስ እኔን ጠይቀኝ፣ አንተ ስለ አላህ ንገረኝ። ስማ አሰማም። ተረጋጉ እንጂ ምንድነው ጥያቄ? ለምን ትፈራላችሁ? ሌሎቻችሁ ተረጋጉ፣ እሱ ይመልስልኝ። አዳምጥሽ። አላህ ማን ነው አለ? አላህ ማን ነው? የኢየሱስ ክርስቶስ አምላክ ማስረጃ ላሳይህ። ኑኑ አሁን መጀመሪያ ስላላ ነገር ኢየሱስማ አላህን የፈጠረ ነው። አላህ የሚባል እኮ እንትን የለም፣ ኤግዚስት አላረገም፣ የለም። አላህ ማመድ የፈጠረው ነገር እንጂ አላህ የሚባል ነገር የለም። ወደዛ ጠጅህን የምታብራስ ነው። ይኸውልህ እሺ፣ ጥያቄ ጠይቀው ማዳመጥ አይፈልጉ። ጥያቄ ጠይቀው ማለት ነው። ጥያቄ ያለ ጠይቅ። ህፃን ልጅ አይሻ 9 ዓመት ተገዳ ነው እንደተደፈረችው። ለእሷ በፈቃዷ ነው። ማስረጃ ልስጥህ። ያገባችው ቃል በቃል ምን አለች? ተዘወጀኒ ረሱሉላህ ሰለላሁ ዐለይሂ ወሰለም አለች። የነብዩ ሰለላሁ ዐለይሂ ወሰለም አገቡኝ ብላ ተናገረች። ነገር ግን ተገዶ እየተመለከ ያለው ኢየሱስ ክርስቶስ ነው። አምልኩኝ ሳይል ናግባ ልኬልሃል ማለት አምልኩኝ ሳይል ተገዶ እየተመለከ ያለው ኢየሱስ ክርስቶስ ነው። አንተ ያለህበት ነገር ማለት ነው። አምልኩኝ ሳይል ተገዙኝ ሳይል ተገዶ እየተመለከ ነው። ያሳዝናል። እናታችን አይሻ ከተባለ ፈቃደኛ ነች፣ ደስተኛ ነች። እንደውም በትዳሯ እንደሷ የተደሰተ አላውቅም ዓለም ላይ በትዳሯ። ቃል ራሷ ነች የመሰከረችው። ራሷ ምን አለች? ቃለት እሙል ሙእሚኒን ዓኢሻ ረዲየላሁ ዐንሃ ተዘወጀኒ ረሱሉላህ ሰለላሁ ዐለይሂ ወሰለም፣ የአላህ መልእክተኛ ገቡኝ እያለች በኩራት ነው ስትናገር የነበረችው። ሌላ ቦታ ላይ ምናለች? ተጠይቃ ፈቃድ ተጠይቃ እንደሆነ የተገባች ራሷ ስትናገር ምናለች? ቃለት እሙል ሙእሚኒን ዓኢሻ ረዲየላሁ ዐንሃ ቃለ ሊ ነቢ ሰለላሁ ዐለይሂ ወሰለም አተርዳይን አን ተኩኒ ዘውጀቲ ፊ ዱንያ ወልአኺራ ቁልቱ በላ ያ ረሱለላህ ፈቃል አንቲ ዘውጀቲ ፊ ዱንያ ወልአኺራ። ነቢ ሰለላሁ ዐለይሂ ወሰለም ምናላት? የትዳር ጥያቄ ሲያቀርቡላት አንቺ በዱንያም በአኺራም የኔ ሚስት ለመሆን ፈቃደኛ ነሽን አሏት። እንዴት ፈቃደኛ አልሆነ አንቱ የአላህ መልእክተኛ አለች። ነኝ እንጂ እንግዲህ አሁንስ አንቺ በዱንያም በአኺራም የኔ ሚስት ነሽ አሏት። የጀነት መሆኗን በዚሁ መንገድ ተመሰከረላት። ይህን ሁሉ የመሰከረችው ራሷ ነች። የሚገጥማቸው ሐዲትን በዚህ በትዳሯ ጉዳይ ሁሉ የዘገበችው ራሷ ነች። ምን ያክል በትዳሯ ደስተኛ እንደነበረች የሚገልጽ ነው ከማንም በላይ። ወካነት ተጋሩ ዐለይህ በጣም ትቀናባቸው ነበር በነቢ ሰለላሁ ዐለይሂ ወሰለም። ነቢ ሰለላሁ ዐለይሂ ወሰለምን በጣም ትቀናባቸው ነበር። ማንም ሰው መጥቶ አፉን ሲከፍትባቸው አይሁዶች ምናምን ከቤት ወጥታ ትናገር ነበር። የአይሻ ማለን ይላታል። አይሻ ተረጋጊ እኔ ያለሁኝ ይላት ነበር። ጫፋቸውን ማንም ሰው መጥቶ እንዲናገርባቸው አትፈልግም ነበር። አይሁዶች መጥተው እንዲ አሰላሙ ዐለይከ ያ ረሱላህ አላቸው። ሞት በአንተ ላይ ይሁን ማለት ነው። ነቢ ሰለላሁ ዐለይሂ ወሰለም ዝም ሲሉ ጊዜ አይሻ ተቆጥታ ተናገረች። ረጋ በይ አይሻ እርጋታ ብለው በቃ እና በጣም ትቀናባቸው ነበር። በጣም ደስተኛ የሆነ ትዳር ነበራት። ይቺ ነች አይሻ። ከእርሳቸው ማንም ያልቀሰመውን እውቀት ቀስማ ለትውልድ አስተላለፈች። እውቀትንም ተምራለች። እያችሁ የአምላክን ቃል የነቢያትን ቃል የነቢ ሰለላሁ ዐለይሂ ወሰለም ቃል ሸምድዳ ለትውልድ አስተላለፈች። ትውልድንም መራች። ገራሚ ታላቅ ሴት ነበረች። ይቺ ነች አይሻ ረዲየላሁ ዐንሃ። ወንድ ልጅ ከማምለኩታ ወንድ ልጅ አታምልኩ ስላችሁ ነው አይደል? አይሻ 9 ዓመት እንትን ለራስ ነው። ቃል በቃል ኢየሱስ ክርስቶስ እኔ ሰው ነኝ በቃ ፍቱኝ አለ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ አለ። ሉቃስ ወንጌል ምዕራፍ 1 ቁጥር 31 እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ምንን ትወልጃለሽ? ወንድ ልጅ ትወልጃለሽ። ወንድ ልጅ አታምልክ ንቃ። እሺ ጥያቄ አለ ጠይቅ። السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته.
ጥያቄ ነበረኝና አይ እሺ አንድ ጥያቄው ብዙ ጊዜ ሰላት እየሰገድኩ አቋርጣለሁ። መስገድ ይከብደኛል ማለት በቃ የሆነ ሰዓት አቋርጣለሁ። መልሼም ደግሞ እንትን እላለሁ። መልሼም ደግሞ በጣም እፈራለሁ። ውስጤ አሁን በተለይ አሁን ላይ መስገድ እፈልጋለሁ ግን አያሰግደኝም። ለምንድን ነው ብዬ ነው እሱን ማወቅ ያለብኝ። ምንድን ነው እንዳትሰግድ ያደረገ ምክንያት ምንድን ነው? አላውቅም። በቃ ልክ ሰላት መስገድ ስፈልግ የሆነ የሚከብደኝ ነገር አለ። ወይኔ ያመኛል ወይም ደግሞ እንቅልፍ ይለኛል። እንደዛ ነገር ቁርአን አስቀራ። ሶላት በምትሰግዱ ጊዜ ቁርአን በምትቀሩ ምን ያምጡ ቁርአን ዱካክ የሚለቅባችሁ ከሆነ ያለ ወትሮ ማፋሸክ የሚለቅባችሁ ከሆነ እንቅልፍ የሚለቅባችሁ ከሆነ ቁርአን አስቀሩ። በተሸሪዓ ሸሪዓዊ ፈውስ አስቀሩ። ያም ቢሆን ግን ተሳንፍ ያለውና ብለህ እንዳትተዋምልከው ረጃ ነው የምትሄደው ሶላት ከተውክ። እሺ ሶላትን ጠብቀህ ስገድ። ሌላኛው ደግሞ እስካለ ድረስ ሶላትን መስገድ አለበት። ይኸውላችሁ የፈለገ ቢሆን ወጣቶች የፈለገ ስንፍና ይኖራችሁ አደራ ሶላትን እንዳትተው። ሶላት አይተውም። የፈለገ ኃጢአት ላይ ልትወርቅ ትችላለህ። የፈለገ ሰነፍ ልትሆን ትችላለህ። አደራ ሶላትን አራዳ ከሆንክ ወላሂ ሶላትን እንዳትተው። የመጨረሻ ፈራንድት ነው ሶላት። አደራ አደራ ሌላ ኃጢአት እንዳው ልትወርቅ ትችላለህ። ይሄን ኃጢአት ስለሰራሁኝ እንዴት ነው ሶላት የምሰግደው እንዳትሉ። ሶላት የጀነት ቁልፍ ነው። ሶላት የነብዩ ሰለላሁ ዐለይሂ ወሰለም አደራ ነው። ሶላት ነፃ የምትወጣበት ነው ከጀሃነም እሳት። ነብዩ ሰለላሁ ዐለይሂ ወሰለም الصلاة مفتاح الجنة አሉ። ሶላት የጀነት ቁልፍ ነች ብለው ተናግረዋል። ሶላት እንዳትተውሽ። ጥያቄ ያለ ይቀጥል። ሌላኛው ደግሞ ረጅም ዓመት ስጾም ከረጅም ዓመት በፊት ቢያንስ ከ5-6 ዓመት በፊት ስጾም ዘካ አላወጣሁኝም እና ያንን ነገር ምን ማድረግ እችላለሁ? አስበህ መስጠት ትችላለህ። ለእያንዳንዱ 3 ወር ማነው 3 ኪሎ ነው አሁን መክፈል እችላለሁ? መስጠት እችላለሁ? ለአንድ ወር 3 ኪሎ እያሰብክ ለ5 ወር ከሆነ 3 ሲባል 15 ኪሎ ሩዝ ገዝተህ መስጠት ለድሃዎች። ጀዛከላህ መርሐባ። እሺ ጨርሳችኋል? خلصتوا ولا لسه? ግብጾች 9 ዓመት ፈቅዳ ነው ይባላል እንዴ? አዎ ማስረጃ እናሳየው ወይ እናሳይ። ማስረጃ ፈቃደኛ እንደነበረች የትዳር ጥያቄ ተጠይቃ እንደነበር እናሳየ። ጉድ እኮ ነው። ላሳየህ። እሺ ጥሩ፣ እንደሱ ነው የሚባለው። ማስረጃ ሳየ ፈቃደኛ እንደነበረች እናታችን ቃል በቃል ማስረጃ ሳየ እንደሱ ነው። ማስረጃ መጠየቅ ነው የሚሻለው። በማስረጃ የምታምኑ ትውልዶች ሆኑ። እሺ ያን እንዴት አድርገው አንዴ ላስረዳ ነው። አብሽር ችግር የለውም አስረዳለሁ። አንዴ ከላይ ሚወት አድርጉት። እሺ ያን ሐዲሱን ላሳያችሁ። እዚህ ጋር ምን አለች? ያው ዘጋቢዋ ማለች ራሷ እናታችን አይሻ ነች። أما ترضين أن تكوني زوجتي في الدنيا والآخرة؟ بطياقي ملك يا طياقي نور سيقرب الله تدار طياقي بدنيا بآخرة يلي مستبلا مهون توجه لشنا لوت قلت الكنيا بلى هو أنت الله ملكتين قال على رسول فأنت زوجتي في الدنيا والآخرة أنت بدنيا بآخرة مستين شالات يتدار طياقي بسنا سرعات تقرب الله بسنا سرعات تسمامتها
የገባችበት ትዳር እንደሆነ እናታችን አይሻ ያው፣ ነገር ግን ለእናንተ ምን ይሏችኋል? የ9 ዓመት ልጅ የደፈሩ እያለ ይነግሯቸዋል። እናታችን አይሻ ረዲየላሁ አንሃ በስነ ስርዓት የትዳር ጥያቄ ተጠይቃ እሺ ብላ ተስማማች። እናታችን አይሻ ረዲየላሁ አንሃ በጥያቄ ተጠይቃ እሺ ብላ ተስማማች። እሺ ቀጥሉ። የሞተ ሰው ብር ነበረብኝ እና ለምስኪኖች ሰጥቻለሁ፣ ግን ምን እንደሚባል የእሱ ለማድረግ የሚጠበቅብን ሰውዬ ከሞተ ቤተሰቦች ካሉት እነሱ ይቀደማሉ፣ ለቤተሰብ መስጠት። እነሱን ማግኘት ካልቻልክ ወይንም ይህን ህግ ሳታውቀው በፊት ለድሃዎች ሰጠህ ከሆነ خلاص ተገላግለሃል። እሺ ጥያቄ አለ? ይቀጥል። እንዴት ነህ? ሰላም ነው አለን፣ እግዚአብሔር ይመስገን። ሶስት ጥያቄ ልጠይቅን አሉጣ። ጥያቄ ነው። በማስረጃም በሰውኛም ነው የምትመልስልኝ። ያው እና በ9 ዓመቷ ፈቅዳ ነው ወይ አልፈቀደችም ከሚለው ነገር አንጻር የ9 ዓመት ልጅ እንድትፈቅድ ፍቃድ ትሰጣለህ ወይ? አንድ እንደ ቤተሰብ ነው የማወራው እኔ፣ እንደ ቤተሰብ፣ እንደ እህት፣ እንደ እህትም ባይሆን እንደ ሃይማኖት እንደሚያከብር አይነት ሰው ነው የምመልሰው። ሁለተኛ እኔ አሁን እንደ ሃይማኖት እኮ እንደ ሃይማኖት አውራ፣ ችግር የለውም። እንደ ሃይማኖትም እንደ ሰውኛም ኖርማል ነው። አዳምጥ። የሃይማኖት ባለቤት ነህ አይደለህም? የተናሰው ሄሎ ጌጤነት ጥያቄን አንድ ልጨርስና አንተ ትቀጥላለህ። አንዴ ስታወራ እንደ ሃይማኖተኛ አውራ፣ ችግር የለው። መልስ እናዳምጣለሽ። ጥያቄን አንድ ልጨርስና አንተ ትቀጥላለህ ስታወራ እንደ ሃይማኖተኛ አውራ፣ ችግር የለው። መልስ እናዳምጣለሽ እኮ ልጨርስና ትቀጥላለህ። አይሻልም? እንደዛ ልቀጥልና ትጨርሳለህ አልኩህ እኮ። ውሸታም ነህ አይሻ ፈቅዳ ነው ወይ ይላል። ያ አኺ ያውራ እባክህ፣ ማስረጃ ጠይቅ። ኖራነሽ የምትባየው ሴት አይደለሽ? አስገባ። እሺ ጨርስ። ጥያቄ ነው ይሰማል? ውሸታም ነህ አይሻ? ይሰማል። ያ አኺ ያውራ እባክህ፣ ማስረጃ ጠይቅ። ኖራነሽ የምትባየው ሴት አይደለሽ? አስገባ። እሺ ጨርስ። ጥያቄ ነው ይሰማል። ጥያቄ ምንድን ነው? እየሰማህ ነው? ጥያቄ ምንድን ነው? እየሰማህ ነው? ይሰማል? ሪከርድ እያደረግኩ ነው። ይሰማል? ብዙ ደቂቃ ወሰደብህ ሪከርድ። ይሰማል? ብዙ ደቂቃ ወሰደብህ ሪከርድ። አይ ሪከርድ አይደለም፣ አንተ እንደምታስበው አይደለም። ለማንኛውም እንደመሰለ ግን እንደ ሃይማኖት እንደ ሰውኛም ትሆን እንደ ሃይማኖት 9 ዓመት ፍቃድ እስከምሰጥ ድረስ ልጅ ይጠበቃል። አንተ ለእህትህ 9 ዓመት ላይ ፍቃድ ትሰጣለህ ወይ? አንድ እንደ ሃይማኖት ነው የምትመልስልኝ። ሁለተኛ ነገር ነብዩ መሐመድ በሌላ መጽሐፍቶች ከቁርአን ጥያቄውን ቀየረ። ቀደም ብሎ ነበር የጠየቀው። ልክ ሲመለስለት ጊዜ እሱ አንተን እህትህን መስጠት ትችላለህ ኮሜንት ላይ ብሎ ጠየቀ። ተመልከቱ፣ ሲመለስለት ጊዜ ማለት ነው። አይሻ ፈቃደኛ ሆና ነው ወይ ያገባችው አለ። አዎ አልኩት። እየሰማችሁ ነበር ቅድም አይደለ? ማስረጃ ሳየኝ አለ። ላሳይህ።
ራሷ የተናገረችበትን አውጥቼ ላሳይህ? እሺ አሳየኝ አለ። አሳየሁት። ልክ ተመለሰለት። አንተ እህትህን መስጠት ትችላለህ ያለ። እሺ ችግር የለውም ልመልስልህ። አንደኛ እናታችን አይሻ የዛሬ 1446 ዓመት በፊት የነበረች ሴት ነች። የዛሬ ዘመን ሰው አይደለችም። ገብቷችኋል አይደለ? እየጠየክበት ያለው አሁን ደግሞ የዛሬን ጊዜ ልጆች ነው። የዛሬ 1446 ዓመት በፊት የነበሩ ሰዎችና በዛሬ ላይ ያሉ ሰዎች እኩል አይደሉም ተክለ ሰውነታቸው። ይህን ምናልባት ሃይማኖትህ አላስተማረህ ይሆናል። እንደ እስልምና ግን አንድ ትምህርት አለ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከአዳም ጀምሮ የነበሩ ሰዎች ተክለ ሰውነታቸው እየቀነሰ መጥቶ እንጂ አዳም 30 ሜትር ሰው ነበር። ገብቷቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ቡኻሪና ሙስሊም ላይ ያለ ሐዲስ ሲናገሩ ምን አሉ? ኢነላህ ኸለቀ አደም ዐላ ሱረቲሂ ጡሉሁ 60 ዚራዕን አሉ። አላህ አዳምን ሲፈጥረው 60 ክንድ ነበር ወይም 30 ሜትር ነበር አሉ። ልጆቹ ኃጢአትን ባደረጉ ቁጥር ጸጋን እየተነጠቁ ሲመጡ ተክለ ሰውነታቸውም እየተነጠቁ መጡ። አዳም ስንት ሜትር ነበር? 30 ሜትር ሰው ነበር ያ ጀማዓ። ስለዚህ በአዳም ጊዜ የነበረና ከዚያ በኋላ በእነ አብርሃም ጊዜ የነበረ እኩል አይደለም። በአብርሃም ጊዜና በመሲሁ ዘመን የነበረ እኩል አይደለም። በመሲሁና በነቢ ሰለላሁ ዐለይሂ ወሰለም ዘመን የነበረ እኩል አይደለም። ልክ እንዲሁ በነቢ ሰለላሁ ዐለይሂ ወሰለም ዘመን የነበረ የዛሬ 1446 ዓመት በፊት የነበሩ ሰዎችና አሁን ላይ ያሉ ሰዎች እኩል አይደለም። ገብታች አለ አይደለ? አሁን ላይ ያሉ ሰዎች እኩል አይደለም። ስለዚህ ይህ ነው የዛኔ የነበሩ የዛሬ 1446 ዓመት በፊት የነበሩ ሰዎች እና አይሻ ዘመን አሁን ካለ ዘመን ጋር እኩል አይደለም። ነገር ግን አይሻን ለማወቅ ከፈለክ እንደው እውነትን ማወቅ ፈልጋችሁ ከሆነ ገጸ ባህሪዋን ሄዳችሁ ሐዲስ ላይ አንብቧት፣ እዩት። ገብቷችኋል? ምን ስራዎችን ስታደርግ ነበር? ምን ስትሰራ ነበር በዚህ በለጋ ዕድሜዋ ከተባለ ዛሬ እናንተ የምንማማረውን ይሄን ሁሉ የትውልድ ትምህርት የሆነን ኢስላምን ሸምድዳ በጭንቅላቷ የያዘች ሴት ነች። የዛሬ 9 ዓመት ልጅ የ10 የ11 12 ዓመት ህፃን ልጅ አምጣና ይህን 1,000 ምናምን ሐዲስ የሸመደደችን ሴት ገብታችኋል አይደለ? ከ1,000 በላይ ሐዲሶችን ሸምድዳ ከ2,000 በላይ ሐዲሶችን ሸምድዳ የያዘች የ9 ዓመት ልጅ ያምጣልኝ ይበሉት። ይሄ ማምጣት አይችልም። አያቸው አይደለ? የዛሬዋ ልብ በሉ የ9 የ10 የ11 ዓመት ልጅ ከ2,000 በላይ ሐዲስ ሸምድዳ ያለች ልጅ አምጣልኝ። አረ አይደለም ቶ አንድ ትንሽ የጥራዝ ወረቀት ሸምድዳ የያዘች ካለች አምጣልኝ የለም። ስለዚህ ያንን ከአይምሮዋም አንጻር ከተክለ ሰውነቷ አንጻር ያለውን ልንገራቸው። አሁን አይምሮዋ እንዴት ነው ከተባለ የዛሬ ዘመን ሰው የ30 40 ዓመት ሴቶች የበሰሉ ሴቶች የማይይዙትን ገራሚ እውቀት ሸምድዳ በጭንቅላቷ የያዘች ሴት ነበረች። አያችሁ 2,000 ምናምን ሐዲስ ሸምድዳ ቁጭ ብላ ትውልድ እየመጣ ይጠይቋት ነበር ሰሃቦች። በምንኻለፍ ጊዜ አይሻ ጋር ሄደን እናታችን ጋር እንጠይቅ አንቺ የምእመናን እናት እያሉ የሚጠይቋት ነበረች። ነቢ ሰለላሁ ዐለይሂ ወሰለም ከእርሷ ሲሞቱ እኮ ገና 18 ዓመቷ ነበር። አስቡት። ነገር ግን ከዚያ በታች በነበረ እድሜዋ ላይ ሸምድዳ ይህን ዛሬ የምንማማረውን ሐዲስ ለትውልድ ቁጭ ብላ ታስተምር ነበር። አያችሁ አይደለ? ከጭንቅላቷ አንጻር በጣም የበሰለች ታላቅ ሴት ነበረች። እሺ ተክለ ሰውነቷስ እንዴት ነበር? በስዕል አልተቀመጠልንም። ነገር ግን ራሷ ገጸ ባህሪዋን ገልጻለች። ገብታችኋል? አይምሮ ላለው ሰው እያናገርኩኝ ያለሁት እርሷን መረዳት ለሚፈልግ ሰው ማለት ነው። እናታችን አይሻ ምን አለች? ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ከመግባቴ በፊት እናቴ ቀድማ ሰውነትን የሚያፋፋ የሚያወፍር የሚያሰባ ምግብን ትመግበኝ ነበር። እናቴ ለዚህም ተሳካላት። እርሳቸው ጋር ከመግባቴ በፊትም በጣም ወፈርኩኝ፣ ፋፋሁኝ፣ ሰባሁኝ አለች። አንዲት ወጣት ሴት የምትደርስበት ተክለ ሰውነት ላይ ደርሳ ነበረች ይላሉ ኢማሙል ቃዲ። ይህን ሐዲሷን ይዘው ወጣት ብለው ገልጸዋታል ቃል በቃል። ካነት ሻባ እያሉ ገለጿት። ወጣት ሴት ነበረች ነው። አንድ ሴት ልጅ ለትዳር ከመድረሷ ምልክቷ የወር አበባ ማየት አይደል እንዴ? ታዲያ አይሻ አይታ ነበር ወይ ከተባለ አዎ። ማን ይህን የተናገረው? ራሷ ትርሚዚ ላይ በተዘገበ ሐዲስ ላይ ምን አለች? ኢዛ በለገት ልቤንት 9 ሲኒን ፈሂየ እምረአ አለች። ሴት ልጅ በዚህ ዘመን 9 ዓመት ከሞላት እርሷ ለአቅመ ሔዋን የደረሰች ሴት ሆናለች አለች። ከዚያ ምልክቷ አንደኛ ምንድነው? ከሴትነቷ የወር አበባ ማየቷ። ቻላል እነዚህ ሁሉ የእናታችን አይሻ መገለጫዎች ናቸው። ከተክለ ሰውነትም አንጻር ልክ እንዲሁ ከጉርምስናም አንጻር የወር አበባ ከማየት ልክ እንዲሁ ከአይምሮም አንጻር መብሰሏ
በዚህ ሁኔታ ገልጻቸዋለች። ሁሉም ነገር ምን ቀረ? ቃል በቃል ራሷ በስነ ስርዓት ተጠይቄ ነው የተገባሁት ብላ መናገሯ እንዳለ ይሄንን መናገሯ የእናታችን አይሻ ይሄ ማስረጃ ሆናቸዋል። እሺ ቅዱሳን ይሄ ነው። ይህ ሁሉ ከመሆኑ ጋር ግን መጽሐፍ ቅዱስ ላይ ሴት ልጅ በዚህ ዓመቷ ነው ማግባት አለባት የሚላለው ላ የለም ይወስል በዚህ ዓመቷ ታግባ የሚላለ የለም። ስለዚህ እንደ መጽሐፍ ቅዱስ ይሄ ህግ እስከሌለ ድረስ በዚህ ዓመቷ ሴት ልጅ በ9 ዓመት ማግባት የለባትም የሚል ከተቃወመ አንድ አካል ከዛ መጽሐፉ ሲመዘን ጊዜ በየትኛው እድሜ ነው ማግባት ያለባት ብላችሁ ቀጥታ ጠይቁት፣ የለም መልስ። ስለዚህ የ2 ዓመት ልጅ ባገባ ምን ችግር አለው እንደ መጽሐፍ ቅዱስ? ምክንያቱም የሚከለክለኝ ነገር የለም። እድሜን ገደብ አደርጋለሁ ካለ አንድ ሰው የሚከለክለኝ እድሜ የትኛውን እድሜ ላይ ነው ብላችሁ ጠይቁት። የ2 ዓመት ህፃን ልጅ ይቅርታ 2 ዓመት በጣም በዛ፣ የ1 ዓመት ህፃን ልጅ ባገባ ምን ችግር አለው ብላችሁ ጠይቁት። አይ አይቻልም፣ ምክንያቱም ሴት ልጅ በ18 ዓመቷ ነው ማግባት ያለባት ካለ ማስረጃ ያሳየኝ። የለም ወፍ መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ የትኛውን ቦታ ላይ ሴት ልጅን በዚህ ዓመቷ ታግባ የሚል የለም። ያ ድንጋጌ ያለው አካል መጥቶ ቢቃወም ችግር የለም። ይወጣቸው ያ እሺ። ጨረሽን? ስለ ወሲብ ሌላ ጥያቄ አለ ወይንስ ስለ አምላክ? ስለ አምላክ የሚጠይቅ ካለ ግን እስኪ ስለ ነቢያቶች መንገድ፣ ስለ ነቢያቶች፣ ስለ አስተምሮታቸው ወፋ ያ ስለ ወሲብ ምናምን ነው። እሺ ተወገበታች ጥያቄ መቼ ነው የሚያልቀው? ማን ነው እንደዚህ ማድረግ የሚችል? 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 17 በአማርኛ 17 በትግርኛ 17 1 እና 7 ናቸው አይደለ? በኦሮምኛ ደግሞ ተክ ለማ ሳዲ አፉርሸን ጃ ጄ ጆ ማለት ነው። እሺ ባትሪ ሊዘጋ ስለሆነ አፍጥኛው። እሺ 86 ብቻ ነው ያለው ሳይዘጋ ቶሎ ይፈታል። እሺ እኔ መጠየቅ የፈለኩት በአቂዳ ጉዳይ ነው። ማለት አንዳንድ እንትኖች ዋትስአፕ ምናምን መጠቀም አይፈቀድም፣ ምክንያቱም ደግሞ የካፊሮች ስለሆነ በካፊሮች ህግ ስለሚተዳደር ዋትስአፕ መጠቀም አይፈቀድም ምናምን የሚባል ነገር አለና እሱ ላይ እንዴት ታየዋለህ? ጥያቄ እንድትመልስልኝ ስለፈለኩ ነው። ስልክ መጠቀምስ ሞባይል መጠቀም ይቻላል ወይ? ምክንያቱም የስልክ ምናልባት ከአሜሪካ ሊሆን የመጣ ይችላል። እንዴት ብለህ በካፊር ትጠቀማለህ? ታክሲ ይሄራል አይሄድም ሰውየው? እርግጠኛ ነኝ በዚህ ዘመን ወደ ሌላ ሀገር ለመሄድ ፈረስ ጋልባ አይሄድም፣ ታክሲ ነው። ይሄ ታክሲ የመጣው ከአሜሪካ ቢሆንስ? ምን አይነት ጥያቄ ነው ያ ጀማዓ? ሼክ እብን ዑሰይሚን ተጠየቁ አንዴ። ኮካ አትጠቀሙ እየተባለ ነው፣ ምክንያቱም ይሄን እየተጠቀሙ ያሉት እየመጣ ያለው ከእስራኤል ምርት ነው እና ተባሉ። ምን አገናኘው? ኢብን ዑሰይሚን ሐላል የሚሆነ የሚጠጣ ነገር እስከሆነ ድረስ መጠጣት ትችላላቸው። የካፊሮች አንድ መረጋጋት እነሱ ምክንያት ብሎ ያቀረቡት በዓለማዊ ህግ ስለሚተዳደር ነው። የሆነ ነገር ቢፈጠር ለምሳሌ መረጃ ቢሰረቀብክ ምናምን ሰብር የለሽም እንዴ? እና ኢብን ዑሰይሚን የተባሉ ታላቅ ዓሊም በዚህ ጉዳይ ተጠይቀው በምድራዊ ህይወታቸው ላይ ከሆነ ሰውየው ሐራም ያልሆነ ነገር እስከሆነ ድረስ በተጠቀሙ ችግር የለም። እሺ እንዳም ኢብን ዑሰይሚን ምን አሉ? ቃል በቃል ፈትዋቸው ላይ እና ስለዚህ መኪናቸውን አትጠቀሙ ልትሉ ነው ያሉት። ምክንያቱም እነዚህ መኪናዎች በአብዛኛው ከአውሮፓውያኖች ተሰርተው ነው የሚመጡት አይደለ? ከነጮች ነው። ስለዚህ በዛ አትጠቀሙ ልትሉ ነው አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ከጠላቶች ጋር አብረው ይገበያዩ ነበር፣ ይገዙ ነበር፣ ይሸጡ ነበር። ይወታቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሲሞቱ ጊዜ ጋቢያቸው ወዲርዑ ካነት መርሁነቱን ዐንደ ይሁድ ከአንድ አይሁድ ጋር በዋስ ተይዞ ነበር እንትን ያለው ጋቢያቸው ማለት ነው። እና ነቢያችን ሰለላሁ ዐለይሂ ወሰለም ያላደረጉትን ነገር አታካብዱ፣ እንዲህ ሰው ላይ እንትን አትበሉ። ያ ነው። እነዚህ ሰዎች ለምንድን ነው ይሄን ያሉት? ዋትስአፕ ምናምን መውለዳቸው ቢዳ ነው ስለተባሉ ነው። ተናደው ነው። ዋትስአፕም ቢዳ ነው። ህፃን እያለሁ አስታውሳለሁ መድረሳ እያለን ማለት ነው። አንድ ሸህ እንትን ነውና ሱፊ ነውና መውሊድ ቢዳ ነው አልኩት። ለምን ሲለኝ
ሊአነሁ አምሩን ለም የተዓበድ ቢሂ ነቢ ሰለላሁ ዐለይሂ ወሰለም ወለም የኩን ፊ ዘማኒሂ ያልኩት። ምክንያቱም ነቢ ሰለላሁ ዐለይሂ ወሰለም በዚህ መልኩ አምላክን አላመለኩም እና መውሊድ ሰርተው እርሳቸው ያላመለኩበት አዲስ የአምልኮ ስርዓት ደግሞ ቢድዓ ነው ያልኩት። ከዛ ዛኔ እርሳቸው ያቃል አይቀጥም። ጥፍራቸውን አትብሉ። ብዙ ሰው እንዲያደረገ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ሰላም ነው። ሁለት ጥያቄ ነበረኝ። ልወጣ ነው። እሺ ጥያቄ። እሺ አንደኛው ክርስቲያኖች ወይም ሌሎች ወገኖች ማለት ነው ስለ ቅራት አስተምሩ ይላሉ፣ ሙስሊም ሳይሆኑ ማለት ነው። ይሄ ነገር እንዴት ይቻላል? አሁን ባስቀራቸውና ወይ ደግሞ ባስተምራቸው ችግር የለም። እንዴት ችግር የለም። ችግር የለም። አሳውቋቸው፣ እውቀትን አሳውቋቸው። ማለት ያው መስፈርት አለው። አንድ ቀን አላህ ሱብሓነሁ ወተዓላ ሂዳያ ሊሰጣቸው ይችላል። ቁርአኑን ሙስሐፍን ሳይነቁ ሞባይል አለ አይደለ? ከሱ አብን አውርደው ከዛ አስተምሯቸው። እኛ የምናደርገውን ትጥበት ወይም ደግሞ ውዱ ብለን የምንጠራው እሱ እንትን ቢሉስ ሙስሐፍን እስካልነኩ ድረስ ችግር የለም። እሺ ሌላኛው ደግሞ ያው ስለ ጤና ነው። ያን እንጨነቃለን። እንዴት ነው አይን ነገር እና ደግሞ መነጽሩ ሰውን እያደረግከው ያለው መነጽር በሐኪም ታዞ ነው ወይስ እንዴት ነው? ያው በሐኪም የሚታዘዘው ደግሞ የአይን ብሎ እሱ አይደለም። እንዴት ነው እሱ ነገር በትንሽ ገለጻ አድርግልኝና ልውጣ ነኝ። መርሐባ። እሺ ይሄኛውን ለማለት ፈልገህ ነው? አዎ እሱ ያደረከው። ኧረ አልታዘዘም። ዝም ብዬ በራሴ እዛው ያለ ታዘዘም ብዬ ነው። ያው ተሽሎኛል እኮ ይታያል። ተሽሎኛል ትንሽ ነው። አዎ እያየሁት ነው። አልሐምዱሊላህ ተሽሎኛል። ያው ደስ ይላል። መርሐባ ሽክራን ደግሞ እሺ አመሰግናለሁ። ሰላም አለይኩም። ወአለይኩም ሰላም። ነገ ጉዞ ወደ መካ ወላሂ በጣም ነው ናፈቀችኝ መካ ሊአና በለድ ነቢ ዓለይሂ ሰላቱ ወሰላም። እሺ አንዱ ጥያቄ ምንድን ነው? እሺ እሱ እንዴት ነው? በመጀመሪያ ጥያቄ አይ ዶንት ኖ እዚህ ጋር መጠየቅ እንዳለብኝ ግን ያው ጫፉን እንትን እልህና ስለምታውቀው አንተ እንትን ስለ ቁርአን የገይረ መክሉቅ ነው ስለሚባለው ነገር አንዳንድ ሙግቶች መተው ነበርና እዛ ላይ በሁሉም መንገድ ከሄድን ቁርአን መክሉቅ ነው አይነት ነገር ለምሳሌ የምን የተጻፈበት ሙስሐፉ እንዲሁም ደግሞ የምንሰማው ድምፁ እያለ ያው ታውቀዋለህ ብዬ አስባለሁ። ሁሉንም ከማውራሩ ዛሬ ትንሽ ግራ ስለገባኝ ነው። የቀደሙት መልካም ሰለፎች ምን አሉ በዚህ ጉዳይ ላይ? እንዲህ አይነት እንትን ውስጥ አልገቡ። القرآن كلام الله القرآن كلام الله منه بدأ وإليه يعود ومن قال أن القرآن مخلوق أو لفظي بالقرآن مخلوق فهو كافر يالو سلفوች ተናግረዋል። ኢማሙ አሕመድ በዚህ ላይ በጣም ከባድ ፈተናን አሳልፏል። በጣም ከባድ ፈተናን አሳልፏል በሙዕተዚላዎች የሙዕተዚላ መሪዎች ተገርፏል። እቺን ቃል እንዲልላቸው ፍጡር ነው በላ አንድ ጊዜ ተብሎ አለለም አላቸው። እነ ዓሊ አልመዲኒ እነ ያሕያ ብን መዒን እነ አብዱራሕማን መህዲ ሌሎች ቀደምት መልካም ሰለፎች በጣም ተፈትነዋል። በርካቶች ወድቀዋል። በዚህ ላይ ነፍሳቸውንም ለማዳን ሲሉ ይሄ ፍጡር ነው ብለው እጃችንን አስበን ነው እንጂ እኛ ቁርአንን አላልንም ብለው ያመለጡም አሉ። እንዳጠቃላይ ቁርአን ከላሙላህ ነው፣ የአላህ ንግግር ነው። በዚህ ተብቃቁ፣ በሰለፎች ንግግር ተብቃቁ። ሐሰን አልበስሪ ምን አለ? اصبر نفسك على السنة وقف حيث وقف القوم وقل بما قالوا وكف عما كفوا عنه واصبر واسلك سبيل سلفك الصالح فإنه يسعك ما وسعهم። እነርሱ በተናገሩት ብቻ ንግግር ተናገሩ። እነርሱ ከተቆጠቡትን ተቆጠቡ። አትተላለፍ የእነርሱን ንግግር። ወስሉክ ሰቢለ ሰለፊከ ሷሊህ የቀደምቶቹን መልካም ሰለፎችህን መንገድ ተከተል ይላል። ስለዚህ እሱ ነው የሚሻላቸው እና ስለዚህ
ቁርአን የአላህ ስብሐነሁ ወተዓላ ንግግር ነው። አለቀ። ቁርአን ፍጡር ነው ያለ ሰው ይሄ ከፍሯል። ቁርአን ፍጡር ነው ያለ ሰው ከፍሯል፣ ከእስልምና አጥቷል። ይሄ የሰለፎች ንግግር። አውቀው ቁርአንን ፍጡር ለማድረግ እንዲህ አይነት ፍልስፍና ውስጥ ይገቡላቸዋል። እንትን የተጻፈበት እንትን ያለበት ይሏቸዋል። ይሄን ሰለፎች ተናግረውታል ወይ ነው? ላ እንዲህ አይነት እንትኖች ውስጥ አልገቡ። እንዳውም እንዲህ አይነትን ነገር አስጠንቅቀዋል። እሺ አይ ሰላም አለይኩም። እሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ አንድ ጥያቄ ነበረኝ። ሰላም አለይኩም። ወአለይኩም ሰላም። አንድ ጓደኛዬ እንትን 2 ዓመት የረመዳን ጾምን ማለት አውቆ ሳይጾም አሳልፎ ነበርና ማለት ከፋራው ምንድነው? ልጁስ ምን ማድረግ አለበት የሚለውን ጠይቅልኝ ብሎኝ ነው። እሺ አንድ ሰው የረመዳን ቀጣ ያለበት ቀጣውን ሳይወጣ ቀጣዩ ረመዳን እስኪገባ ድረስ አውቆ ሆን ብሎ ካሳለፈው በዚህ ሰው ላይ ቀጣም ከፋራ ይኖርበታል። ነገር ግን በምክንያት ከሆነ ታሞ ከሆነ ቀጣዩ ረመዳን ድረስ ያለፈበት ቀጣ ብቻ ነው፣ ከፋራ አይደለም። ልጁ ደግሞ እንትን አውቆ ነው ማለት አውቆ ነው ያሳለፈው፣ ምንም ዑዝር አልነበረውም። 1 ዓመት ብቻ ሳይሆን የ2 ዓመት የረመዳን እንትን ያለበት ጾም ነው ያለበት። አውቆ ከሆነ ቀጣ እና ከፋራ አለበት። ያ ከፋራው ምንድነው? እያንዳንዱ ቀን አንዳንድ ምስኪን ማብላት። እሺ ጀዛኩሙላሁ ኸይር ኡስታዝ። ሰላም አለይኩም ኡስታዝ። አለይኩም ሰላም ወራህመቱላህ። ኡስታዝ የሆነ ጥያቄ ጓደኛ ይጠይቅልኝ ብላኝ ነው። መዳሟ ብር ለየቲም አድርሽልኝ ብላ ብር ሰጠቻት ማለት ነው። ከዛም እሷ ደግሞ ባሏ ደግሞ አባት የለውም ባሌም የቲም ነው ለሱ ብሰጠው ሳለች ማለት ነው። እንዴት ይታያል? ይቻላል? ብልጥ ሚስት ናት። ይቻላል። እሺ ጀዛኩሙላህ። ሰደቃ ከቤተሰብ ነው የሚጀምረው። ነቢያችን ሰለላሁ ዐለይሂ ወሰለም ወብደእ ቢመን ተዑል አሉ። ሰደቃ ስትሰጡ ከምትቀልቧቸው ከቤተሰቦቻችሁ ጀምሩ አሉ። የተራ በዚህ እያለ ለሩቅ መስጠት ይሄ ጥሩ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ አሰደቀቱ ሊልበዒድ ሰደቃ ወሰደቀቱ ሊልቀሪብ አልፈቂር ሰደቀቱን ወሲላ አሉ። ለሩቅ ድሃ የሚሰጥ ሰደቃ እንደ ሰደቃ ብቻ ነው የሚያዘው አሉ። ለቅርብ ዘመድ የሚሰጥ ሰደቃ ደግሞ እንደ ሰደቃም ዝምድናን እንደ መቀጠልም ጭምር ነው የሚያዘው አሉ። ስለዚህ በሁለት መንገድ እንዳያገኛሉ። ስለዚህ ለባሏ ትስጠው። ሴት ልጅ ለባሏ ሰደቃ ዘካ ሁላ መስጠት ትችላለች። ታውቃላችሁ። ባል ግን ለሚስቱ መስጠት አይችልም ዘካ። ምክንያቱም ግዴታ ከንጹህ ገንዘቡ የመስጠት ኃላፊነት ስላለበት፣ የማስተዳደር ኃላፊነት ስላለበት እርሷን። ነገር ግን ሚስትስ ባሏን የማስተዳደር ግዴታ አለባት ወይ? ላ የለባትም። ስለዚህ የዘካ ገንዘቧን ድሃ ከሆነ ለእሱ መስጠት ትችላለች። እሺ ጥያቄ ያለ ቀጥል። ትልቅ ሰው የቲም ይባላል እንዳለች፣ ምናልባት ባሏ ገና 14 ዓመት ከሆነ ማን ያውቃል? የሆነ ገጠራማ ቦታ ነበርና የምሰራው ማለት ነው። ከዛ የሆኑ ወፎች ምናምን አሉ፣ ገብቷል? እርግብ ማለት ነው። ከዛ ድመቶች ምናምን አሉና ከዛ እነዛ ወፎች እየበሉ በጣም አስቸገሩኝ። ከዛ ሰውየው ሲመጣ አሰሪዬ ግድ እነዚህን ድመቶች ካልገደልክ ወይ የሆነ መርዝ ነገር ሰጥተህ ካልገደልክ ምናምን ይለኛል። እኔ ደግሞ ይሄ ነገር ፈራሁ። ይገብቷል? እንዴት ይታያል ብዬ ጠይቅ። እሺ ድመቶች ወይንም ሌላ እንትኖች አውሬዎች የሚናደፉ የሚናከሱ ምናምን አይነት ነገራት ዶሮ ምናምን እየበሉ ካስቸገሯቸው የመጀመሪያ የምታደርጉት እዚህ አካባቢ ድርሽ እንዳይሉ እንዳይመጡ ማባረር ነው። ይህን አድርጋችሁ ግን እነዚህ ድመቶች እየተመላለሱ እየመጡ እየበሉ የሚያስቸግሯችሁ ከሆነ የዛኔ ማስወገድ ትችላላችሁ። ያኔ ማባረርም አልቻልኩም። ለምሳሌ እጄ ራሱ መኪና አስገብቼ ሩቅ ቦታ እንዲጥላቸው ምናምን ላደርግ ነበረ፣ አልቻልኩም ለመያዝ ማለት ነው። በቃ
ከዚያ በኋላ ብትገላቸው ችግር የለውም። ወንጀል የሚሆነው መቼ ነው? ምንም ሳያጠፉ አንስተህ ብትገላቸው አይሆንም፣ አይቻልም። ነገር ግን ዶሮ እየበሉ ካስቸገሩ ከዚያ የመጀመሪያ ልታደርግ የሚገባው ምንድን ነው? በስነስርዓት ሳትጎዳቸው ወደ ሌላ አካባቢ መውሰድና ማስወገድ። ከዚያ ተመልሰው እየመጡ ካስቸገሩና እየበሉ ካስቸገሯችሁ የዛኔ ብትገላቸው ወንጀለኛ አትሆንም። ሸኩራን አመሰግናለሁ። አይ ጀዛከላህ ኸይር። መርሐባ። አሰላሙ አለይኩም ወሶ። አለይኩም ሰላም ወራህመቱላህ። ተሻለህ ወንድም? አልሐምዱሊላህ አልሐምዱሊላህ። አሁን አንድ ጥያቄ ነበረኝ ማለት ነው። እሺ። እና በእስልምና ጥርስ መወቀር አይቻልም ማለት። ወአለይኩም ሰላም ወራህመቱላህ ወበረካቱ። አሁን ለውበትና ለጌጥ ምናምን ተብሎ ከሆነ አይቻልም። ህመም ከሆነ እኔ እየደማብኝ ሆኖ ነው ብወቀረው ምን ችግር አለው? እንደ አስሉ እንደ መሰረቱ አይቻልም ነበር እህት። ነገር ግን ሌላ መንገድ ከታጣ ያን እንደሚያቆም ምንም መንገድ ከሌለ مضطر ሆነሽ ሚዛን እሺ الضرورات مرحبا ሁለተኛ ጥያቄ ደግሞ ባል ነበረኝ ማለት ነው። እና እኔ ያለው ዱባይ ነኝ፣ እሱ ያለው ኢትዮጵያ ነው። እና ያው አዲስ ሙሽራውኝ ነው የመጣው እና ግን ያው በመሀል ላይ መስማማት አልተፈጠረም ነበር፣ አልተስማማንም ነበር ማለት ነው። እና ስንጣላ በቃ ካልተስማማነ በቃ እሺ እንድትፈታኝ ነው የምፈልግ ምናምን ብዬ ከዛ መፈታት ከፈልሽ እሺ እፈታሻለሁ ብሎ ስልክ እንደዘጋ ቀረ ማለት ነው። አሁን ላይ አንደዋወልም። እሺ ፈታሽ ወይንስ አልፈታሽም? ለወላ አይ ፈታውሽ ብሎ አልተናገርም፣ ግን መፈታት ነው ወይ የምትፈልጊ ብሎ ነው እንትን ያለ። ስለዚህ ፈትቼሻለሁ ካላለ ኒካህ እንዳለ ሰምተሻል መሰለኝ። ለወላ ላይቭ እንደው ይሄ እሺ እህት ሰላም አለይኩም። ወአለይኩም ሰላም። እሺ እንዴት ነው ወንድሜ? አይሽ ዳኛ ተሻለ? አዎ ዳኛ አልሐምዱሊላህ። የሆነ ጥያቄ ነበረኝ። እሺ የሆነች ጓደኛ ነበረችኝና እኔ ያለሁት ኢትዮጵያ ነው፣ እሷ ያለችው ሳውዲ ነው። እሺ እና ኒካ ለማሰር ፈልገን እንዴት ነው እሷ ሸሪዓ ፍርድ ቤት ይታሰር ብላኝ ነበር እና ሸሪዓ ፍርድ ቤት ይሰር ብላኝ ነበር። አባቷስ? አባቷ አለ ክፍለ ሀገር ነው። አባት ካያለ ሌላ ሰው ማሰር አይችልም። ምናልባት እሱ ሶላት የማይሰግድ ካልሆነ በስተቀር ወይ በአላህ ላይ የሚያጋራስ ካልሆነ በስተቀር ያምናል፣ ሙስሊም ነው። ስለዚህ አባቷ ጋር ሄዳ ሁለት ሰዎችን ሻሂዶችን ይዘህ ሄዳ እዚያ ነው የሚታሰረው። የግዴታ የኔ አባት በዚህ ጉዳይ ብዙም አልተስማማም እና አሁን እኔ ጓደኞቼን ወይ ደግሞ ወንድሜን ጨምሬ የእሱ አባት ጋር ሄጄ ማሰር እችላለሁ? እሺ ይቻላል። አባትህ ለምንድን ነው ያልተስማማው? አባቴ የሆነ ትንሽ እንትን ነገር ነበረውና በዛ የተነሳ አልተስማማም። ዘመድ ነው ምናምን በሚል አይሽ ኒካን የማይከለክል ሩቅ ዝምድና ከሆነ ችግር የለውም። የሩቅ ዝምድና ነው። እኔ ሸሪያ ጠይቄ ነው፣ ሸሪያ ይፈቅድልሃል ከአንድም ሁለት ማም ጠይቄ ይቻላል ተብዬ የእሷን ቤተሰብ ደግሞ ተስማምተዋል። እና የኔ አባት ደግሞ ያው ብዙ ጊዜ እንትን ስላለ ይሁን ምናምን በሚል እንትን ተኮራርፈን ትንሽ አላስርም ብሎኝ ነው። ታላቅ ወንድም ደግሞ አለኝ፣ እሱ ፍቃደኛ ነው። ሰላም አለይኩም ወራህመቱላህ። አለይኩም ሰላም። እሷ ቤተሰብ ጋር ግዴታ መሄድ አለብኝ ማለት ነው። አላህ ያድርግ።
አንድ አስተያየት መስጠት ፈልጌ ነበረ። ሙምኪን ይቻላል? አይ እንደዚህ ጥያቄ ሊጠይቁ የሚገቡ ሰዎች ሙሉ መረጃ ይዘው ካልመጡ ለምን ይስተናገዳሉ? ለምሳሌ እኛ ጥያቄ ብንጠይቅ ምዕራፉን ቁጥሩን ይዘን አንብበን ራሳችን አንብበን ነው የምንጠይቀው። የተለያየ ቤት ጥያቄ መጠየቅ ስንፈልግ ማለት ነው። እነኚህ ሰዎች ጥያቄ ካላቸው ሐዲስም ቁርአንም ካላቸው ቁጥሩን ይዘው ማንበብ የሚችሉ ሰዎች ካልሆኑ ለምን ይስተናገዳሉ? እሱ ነገር ትንሽ ደስ አይለንም እኛ። እንደዛ ነው መሆን ያለበት። እኔ ጋር ምናልባት ፍላጎት ካላቸውና በጣም እንትን ካሉ ምንድነው በጣም አይ ለእውቀት ነው የገባ ነው እኛ ለማወቅ ያህል ነው ካሉ የመጨረሻ ታይተው ምንም የማይችሉ አይነት ከሆነ ይስተናገዱ። አለበለዚያ ምንም በማያውቁት ነገር መተው ማንበብ የማይችሉ አውጥተው ገልጸው ጥያቄያቸውን ቦታውን በስነ ስርዓት ፊክስ አድርገው መጠየቅ የማይችሉ ሰዎች መስተናገዳቸው ትንሽ ያሳምማል። ምክንያቱም ሊደበሩ ነው የመጡት እነሱ። አይ እሺ እኔ ጋር ጨዋታ የለም። እኔ ሰላም አለይኩም ሆነ ያለበት ወልክ ሰላም ማያውቅ ሰው የሰሙት ነገር ሊኖር ይችላል። ይሄ እንዲሰሙ ነበር ጥያቄ ያዘኝ። ሰላም አለይኩም አይሰማም እንዴ? አቤት አቤት። ጥያቄ ከሆነ ይጠይቃሉ። እኔ ጋር ትችት የሚያነሳ ከሆነ ግን ሁለት አይነት ነው። አንደኛ ለማወቅ የሚመጣ ሰው አለ፣ የሰማውን ማጥራት የሚፈልግ ሰው አለ። ማንኛውም ክርስቲያን መጥቶ የተባለውን ነገር የሰማውን ነገር እንዲህ ይሄ እውነት ነው ወይ ወይም ደግሞ እንዲህ ጥያቄ አለኝ ብሎ ቢጠይቅ ችግር የለም። ገብቷቸው በርካታ ክፉ ነገር ጭንቅላታቸውን ይሞላቸዋል። እስላምን መጥተው ሙስሊሞች እንዳይሰሙባቸው ስለሚፈልጉ የዛኔ የሰሙትን ነገር በስነ ስርዓት አዳምጠህ እንስላቸዋለን። ከተሳሳት እንኳን አብሽር ብለህ ቃሉን አስተካክለህለት ጋር ይገኛል ይሄ ያውና ትክክለኛ የሚለው ይሄ እናሳቸዋለን። ሁለተኛው አይነት ደግሞ ምንድነው? ለመተቸት ይመጣል። የሆነ ነገር እስልምና ላይ ለማንተል ነው ማለት ነው። እዚህ አይነቱን ነው ለተናገርከው ንግግር እና ማስረጃ አውጣ ትለዋለህ። ምን እንደሚል እኛ እስላማችንን በደንብ እናውቀዋለን። ቁርአን ላይ ከላይ እስከታች ከሱረቱል ፋቲሃ እስከ ሱረቱን ናስ በጭንቅላታችን የሸመደድን ትውልዶች ነን እኛ ሙስሊሞች። አላወቁትም። እንደነሱ አይደለም። መጽሐፍ ቅዱስን በጭንቅላቱ የያዘ አንድ ቄስ የለም ዓለም ላይ ነው። አንድ ክርስቲያን እንደው መጥቶ ከኦሪት ዘፍጥረት እስከ ራዕይ ድረስ ሙሉን አንድ ፊደል ውል ሳትልብኝ ይዣለሁ የሚል ካለ እኔ ወላሂ ቲክቶክን ዘጋግቼ ነው የምሄደው። ኢትዮጵያ ላይ ካለ አምጡና አስነብቡ። የለም ወፍ ሙስሊሞች ጋር ግን ሙስሊሞች ሌላ ታሪክ ናቸው፣ ተአምሮች ናቸው ሙስሊሞች። ለምን ከተባለ ሙሉ መጽሐፋቸው እንዳለ በጭንቅላታቸው ሸምድደው ይዘውታል። ገብታችኋል? ከላይ እስከታች ማለት ነው። ከላይ እስከታች አንድ ፊደል ውል ሳትልብን ይዘናል። የትኛውን ቦታ ላይ ገለጥ አድርገህ ብታነብ ምን እንደሚል ገና ጥያቄውን ጀመር ሲያደርጉ ምን እንደሚል ሙሉ ቃሉ ጭንቅላት ላይ ይመጣል። በአማርኛው አንዲት ፊደል ከራሱ ጨምራለሁኝ ካለ ምን እንደሚል የጨመረው ፊደል ምን እንደሆነ የቀነሰው ምን እንደሆነ በደንብ አድርጌ ያውቀዋለሁ። ቀላ የታችሁታል ልጅ የሌለ ሁለት ፊደል ነው የተናገረው። የሚገርማቸው ሁለት ፊደል ተናገረ። የሌለ ነገር ተውሶ የለም አልኩት አላለም። በቃ ና ከፍቼ ላሳየ። ስከፍተው ጊዜ የለም ተሳስቻለሁ ይቅር በለኝ አለ። እንደገና ያቻለ በአረበኛ ብቻ ሳይሆን በአማርኛው የጨመረው ምን እንደሆነ እናውቀዋለን። ስለዚህ ለጥያቄ ከሆነ የሚመጣው ችግር የለውም። ቢሳሳትም እንኳን እናስተናግደዋለን። ይሄ ተሳስተሃል፣ ይሄ እንዲህ ነው የሚለው እሱ እንዲህ አይልም። ለመተቸት አይነትን ነው የሆነ ክርስትናውን እውነተኛ ወይም እስላም ስህተት እንደሆነ ለማስረዳት ሆን ብሎ የሚመጣ ሰው ካለ የዛኔ ስርዓት እናስይዘዋለን። ይሄ ያልከው ስህተት ነው፣ አውጣ ውሸት ነው፣ ና ትልቁ ላይ አድርገህ ክፈት ለዋለን። ለማንኛውም ይሄ ነው እንዳመጣጣቸው ነው እናስተናግዳቸው። የሚሳደብና
ካልክ እኔ እስላሜ ቀይ መስመር ነው። ነቢዩ ሰለላሁ ዐለይሂ ወሰለም ቀይ መስመር ናቸው። ቁርአን ቀይ መስመር ነው። በዚህ ላይ እሳደባለሁ እዘልፋለሁ ካልክ ለእኔም ለአንተም ለማንም አትጠቅምምና ታች ወርዳ እንድታዳምጥ አድርጋለሁ። አእምሮን ሙሐመድ እንዲህ አድርግልህ አላህ እንዲህ አድርግልህ ይሄ እዛ የለመድክበት የነገሩበት ቦታ እዛው ሄደህ ጭንቅላትህን እንትን ብለህ አውሽ ከዚያ ገብታችኋል። عندنا النبي عليه الصلاة والسلام عندنا سنة النبوية ولرب سبحانه وتعالى خط أحمر كي مسمرنا شو الناس በነቢይ ላይ በአምላክ ላይ በመለኮታዊ መጽሐፍ ላይ ድንበር አይታለፍ። ልክ እኛ ስናወራ ታዩን እኛ ገብርኤልን ነው የምንሳደበው፣ ማርያምን ነው የምንሳደበው፣ መሲሁን ክርስቶስን ነው የምንሳደበው፣ ማንን ነው የምንሳደበው? በእነዚህ ላይ ድንበር ብናልፍ ከኢስላም እንወጣለን ብለን እናምናለን እኮ እኛ። በፍጹም በእነዚህ ላይ ድንበር አናልፍባቸውም። እንዳውም በእነርሱ ላይ የተጨመረውን ነገር ተው፣ ይሄ ለእነርሱ አይገባቸውም፣ ይሄ ስህተት ነው፣ ወደ እነሱ መንገድ ነው እንዳውም እንጠራቸው፣ ወደ አብርሃም፣ ወደ ይስሐቅ፣ ወደ ያዕቆብ መንገድ። የእነዚህን አምላክ አንዱን አምላክ አምልኮ ነው። በእነዚህ ላይ ድንበር አትለፉ፣ ወሰን አትለፉ ነው የምንላቸው። መሐመድ እንድል አድርግልህ ይሄን ለምዳችኋል እናንተ አፋቸው ላይ ያደርጉላችሁ። ይሄ ነው ይሄ ተገቢ አይደለም። አንድ የእምነት ባለቤት የሆነን መሪ የሆነን ታላቅ ነብይ አይደለም የሰፈርህን ሽማግሌ መስደብ ተገቢ አይደለም እኮ። አንድ ሰው ዝም ብለህ ሜዳ ላይ አግኝተው ብትዘልፍ እብድ ነው የምትባለው። ቆም ብላችሁ አስቡ። እሺ ስለ ነቢያችን ሰለላሁ ዐለይሂ ወሰለም፣ ስለ ቁርአን፣ ስለ ኢስላም ማንኛውም ጥያቄ ያለው ሰው እዚህ ቦታ ላይ ቁርአን ላይ እዚህ ቦታ ላይ ሐዲስ ላይ የሚል ካለ ማንኛውም ክርስቲያን ገብቶ በስነ ስርዓት መጠየቅ ይችላል። እሺ መልስ አዳመጣል። ከዛ ማስረጃ አሳይኝ ማለት ትችላላችሁ። አይ ትችትም አለኝ የሚል ከሆነ በስነ ስርዓት ትችቱን ያቀርብ። አመሰብ ወሸትም ወተጣውል هذا ما ينفع። መሳደብ፣ መዝለፍ፣ ድንበር ማለፍ ምናምን ይሄ ለማንም አይጠቅምም። ተውት። ይሄን መንገድ መማማሩ የተሻለ ነው። መጠያየቁ የተሻለ ነው። ወደ እውነት መድረሱ የተሻለ ነው። እሺ ጥያቄ ላይ ጠይቅ። ሰላም አለይኩም በርታ። አላህ ያግዝህ። አሚን። ወአለይኩም ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበር። ይሁሱ ምን ይላል? ዛሬ ከሴትዮ ጋር ተጣላሁ በድመት ማለት ነው። ማን አሸነፈ ታዲያ? አንቺ ወይንስ ማዳምሽ? ቶሎ ወጣት ንገር። እሷ አሸነፈች። እሺ ጅን ትሰራለች ማለት ነው። በቃ እሺ። ከዛስ? እኔ በመስኮት ድመቷን የሚበላት ለምጃታለሁ። እውነት ነው። እሺ ከዛ ዛሬ መታኔ ሳላቅ በአረብኛው ማለት ነው ዛሬ ምሳ የለም ምናምን ስል ሰማች። አንቺ አስለምድሽ ነው እዚህ መታ የምትጮኸው አለችኝ። ምን ችግር አለው ታዲያ ባበላት ሰደቃ ነው ስላት እዚህ ግቢ ውስጥ አታብላት ውጪ ይዘሽ ሄደሽ አብላ አለች። እና ደብቄ መሰጣት ምን ችግር አለው? ላ እዚህ አንቺ ተቀጥረሽ እስከምትሰሪ እየሰራሽ እስካለሽ ድረስ ያሰርሽን ትዕዛዝ መጠበቅ ግድ ይላል። እነሱ በሐራም ነገር እስካላዘዙ ድረስ የሚጣል ምግብ እኮ ነው። ቢሆንም ውስጥ ከተው እንዳትበላ ካለች ውጭ ላይ አመቻችላትና ውጭ ላይ በእቃ ስጫት። መርሐባሽ። ሌላ ጥያቄን የማስተላልፈው ቁርአን ምናምን ነውና ፎሎ ያድርጉኝ እስኪ ተባበሩ። ያቀለቀት ሰላም አለይኩም ሁሱ ወንድማችን ጀግናችን እንዴት ነህ? ዳና ሰላም ወራህመቱላሂ ወበረካቱ። አህለን እንዴት ነው እሱ? ተሻለህ አይነን? አዎ ተሽሎኛል አልሐምዱሊላህ። የኛ ጀግና እድሜና ጤና ይስጥህ። ባለህ ላይ ደግሞ አላህ ይጨምርልህ። ሁሌም አላህ ካንተ ጋር ይሁን። እሺ ብሮ በጣም ትመቸኛለህ እና በጣም ነው የምወድህ። ለእንድ ነገር ነው የገባሁት እና ደግሞ ያው ቁርአንም ስቀራ ምናምን በቃ በጣም ደስተኛ ነኝ። እንድኮራ አድርገኛልና በጣም ተመችቶኛል ነው የምልህ። ሽክራን አላህ ያክብር። እናመሰግናለን። ሽክራን። አሜን። አይ ጥያቄ አላስቀጥል
ተቆራረጠ። ጥያቄያችሁ ምንድን ነው? السلام عليكم. وعليكم السلام ورحمة الله. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله. سلام نوش. الحمد لله. አንድ ጥያቄ ነበረኝ እኔ ጥያቄ ነበረኝ። ካፊሮች ቀጥልሽ። ይሰማል? ይሰማል። ቆራረጠ። የካፊሮች የበዓል ለስራ ጉዳይ ነበር ሳውዲ የመጣ ነው በለኝ። ዑምራ እሺ፣ ቀጥል። አልተደማመጥንም ልጅቷ ጋር ነው። የካፊሮች የበዓል ጊዜና ለበዓል የሚሰሩ ምግቦች ይመጣልናል ቤት ማለት ነው። ማለት እኔ አሁን ዱባይ ነው ያለሁት። ያው ሀገር እያለሁኝ የሚሆን ያለው ነገር ነው የምነግርህና ይመጣልናል። እነዛን ምግቦችን መብላት እንዴት ይታያል? አይቻልም። ለበዓልና ለአምልኮ ተብሎ የተሰራ አይቻልም። ኖርማል ምግብ ቁርስ፣ ምሳ፣ እራት ቢሆኑ ከእምነት ጋር የተያያዙ እስካልሆኑ ድረስ እነዛን ብትበሉ ችግር የለም። ያንን አይፈቀድም አይቻልም ነው? ለበዓል ተብሎ የተሰራ ከሆነ ለአምልኮ ተብሎ የተሰራ ከሆነ አይቻልም። ሹክራን። ሰላም አለይኩም ወሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ የ4 ዓመት ከፋራ አለብኝና አሁን በአንድ ነው መክፈል ያለብኝ ወይስ በየቀኑ ነው? በተቻለሽ አቅም ነው የምትከፊው። በአንድ ይቻላል? ጀዛከላህ ኸይር። በአንድ መክፈል ስለፈለኩ ነው። ይቻላል አይቻልም የሚለውን ይቻላል። በላጭ እንዳውም እሱ ነው። ኦኬ ሽክራን። ጀዛከላህ ኸይር። ሰላም አለይኩም ሁሱ። ወአለይኩም ሰላም። እሺ ጥያቄ ነበረኝ። እኔ ጥያቄም ለሞተ ሰው ምሳሌ እናትና አባቴ ልምርልኝ ብሎ አንድ ሰው ረካዓተይን ሶላት ቢሰግድ ይሆናል? 5 ስራዎች ናቸው በሐዲስ ላይ የመጡት የሚቻሉት። አንደኛ ዱዓ ማድረግ፣ ሁለተኛ እስትግፋር ማድረግ፣ ሶስተኛ ሰደቃ ማድረግ፣ አራተኛ ሐጅ ማድረግ፣ አምስተኛ ዑምራ ማድረግ እንጂ ሶላት ምናምን እንደዚህ ይሄ ለሞተ ሰው አልመጣም። ሶላት አሰላምተ ስናበቃ ያኔ ዱዓ ማድረግ እንችላለን። ያኔ እና ሶላት አሰላምተ እንዳበቃ ወዲያው ዱዓ ማድረግ ትችላለህ። ዋጅብ ሶላት ከሆነ ግን አሰላምተ እንዳበቃ መጀመሪያ ከሶላት በኋላ የሚባሉትን ዚክሮች ማለት ነው ያለበት። ከዚያ ስትጨርስ ዱዓ ማድረግ ትችላለህ። ችግር የለም። እሺ ሁለተኛው ጥያቄ ደግሞ ከዚህ በፊት ስለ አረቦች የደሞዝ የሰራው ያ ቪዲዮ በጣም ጠቅሞናልና አሁን ሁለተኛ ደግሞ እንድሰራለን የምንፈልገው አንድ ሰራተኛ ያዘ ሰው ያኔ በምግብ ጉዳይ ምናምን የሚበድሉ ምሳሌ አረቦች አሉ። አንድ ሰራተኛ ያዘ ሰው እሱ የበላውን ሊያበላ እስልምና ያዛል ወይስ አያዝም? እንደ ስምምነታቸው ነው። ለደሞዝ ብቻ ከሆነ የተቀጠረው ሰውየው ምግብ ማብላት አይጠበቅበትም የአረብ። ነገር ግን ደሞዝም ምግብም ከሆነ የተስማሙት ምግብ ማብላት አለበት የሚያስፈልገውን መጠን። እንደዛ ተስማምተው ምሳሌ ቤቱ አንድ ሰው ከፊል ስጋ የሚበላ ከሆነ እዚህ ምሳሌ ዝም ብሎ የሚበላ ከሆነ አላህ ይጠይቀው? ላ የግዴታ የአንተ የምትበላውን አካል ሁሉም ማብላት አለበት ምናምን አልተባለም። ነገር ግን የተለመደው አለ ለሰራተኞች እንዲበሉ የሚደረገው ክፉ ምግብ እንዳይሰጠው፣ የሸተተ ምግብ እንዳይሰጠው፣ የተበላሸ ምግብ እንዳይሰጠው። ነገር ግን የግዴታ የከፊል የሚበላውን አይነት ሙሉ በሙሉ ለዛ ለሰራተኛ ማብላት አለበት የሚል የለም። እሱ በእርግጥ ነቢያችን ሰለላሁ ዐለይሂ ወሰለም ባሪያዎቻችሁን ብለው የተናገሩት ሐዲስ አለ። እናንተ ባሪያዎቻችሁም ሰራተኞች ናቸው አይደለ? ስለዚህ ሐታ ባሪያዎቻችሁንም ቢሆን እንኳን ከምትበሉት አብሏቸው ምናምን ብለው ተናግረውላቸዋል ነቢያችን ሰለላሁ ዐለይሂ ወሰለም። ሰው የሚያሰራውን ሰው ከሚበላው ቢያበላው መልካም ነው። እንደ ግዴታ ነው ወይ? ነገር ግን ያ ግዴታ አይደለም። ሩዝ ሊሰጥህ ይችላል። ለምሳሌ ያንን ቀቅለህ በደንብ አድርገህ ትበላለህ። አይ ራሱ የሚበላውን ካላመጣ ምናምን አያስኬድም። እንደሱ ይቻላል። አንተ ለሰራተኞች የሚገባቸውን መልካም ምግብ ያዘጋጁላቸዋል። ያንን የሰጧቸው መብላት ነው እንግዲህ። እሺ
ጀዛከላህ። ያልፍ ያለፋል ነው አይደል? አንተ በተራ ወአለይኩም ደሞዝን ስትቀበል አንድ ፍየል ትገዛና ስጋ እየቀቀልክ ትበላለህ። ወርክስ ነው። አይ ጥያቄ ነበረኝ እሱ። እሺ ጥያቄ ምንድን ነው? አሁን ቤተሰብ ምናምን ከቤተሰብ ውስጥ ሰው ሲሞት መቃብር ቦታ ሄዶ ሱና ሰግዶ ቁርአን አያተል ሙልክ ምናምን መቅራት እንዴት ነው የሚቻለው? ይቻላል? ይሄን የሚያመለክት ምንም አይነት ማስረጃ የለም በቁርአንም ሆነ በሐዲስ ላይ። ነገር ግን ለሞተ ሰው 5 ስራዎችን መስራት እንደሚቻል ሐዲስ ላይ ማስረጃ አለ። በቁርአን ነው ሐዲስ ላይ ያለው ለአምስቶቹ ነው። ቀደም ስናገር ነበር። አንደኛ ዱዓ ማድረግ። ለሞተው ሰው ሄደህ ዱዓ ማድረግ ትችላለህ። በተቀበረበትም ጊዜ በሚቀበርበትም ጊዜ ከተቀበረ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም በእርሳቸው ዘመን ሰው ሞቶ ሲቀበር ምን ይሉ ነበር? ሰሉ ሊአኺኩም ወተስቢት ፈኢነሁ ልአን ዩስአሉ ይሉ። ለዚህ ለወንድማችሁ ለተቀበረው ለወንድማችሁ ዱዓ አድርጉለት አላህ ጽናት እንዲለግሰው አሁን እርሱ የቀብር ጥያቄ ይጠይቃልና ይሉ ነበር። ስለዚህ ለሞተ ሰው ዱዓ ማድረግ ሂደህ ትችላለህ። ሁለተኛ እስትግፋር ማድረግ። ቁርአንን የሚል ለሱ ማስረጃ የለም። ሁለተኛ እስትግፋር። ለዚያ ለሞተው ሰው ሰሉ ሊአኺኩም እስተግፊሩ ሊአኺኩም ፈኢነሁ ልአን ዩስአል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በእርሳቸው ጊዜ ሰው ሞቶ ለወንድማችሁ ምህረትን ተማጸኑለት እርሱ አሁን ይጠይቃልና አሉ። وليلة حديث للنبي صلى الله عليه وسلم إن الرجل لترفع له درجته في الجنة فيقول من أين لي هذا يا رب فيقال هذا باستغفار ولدك لك. عند سو كهلفته بهالا كموته بهالا بجنة استيال له درجة وكفس الدرجة التي تجمر التي ملكتها الزاني يه درجة بيتين يسرائيل ويتجمر له ولا يتأيك كذاب لجهل أنت بميادر قال استغفار دعاء صدقاء مكريات ولو ينقروا على النبي صلى الله عليه وسلم. ሌላኛው ሶስተኛ የሚቻለው ምንድነው? ሰደቃ ማድረግ ለሞተ ሰው። ለዚህም ማስረጃ ጃአ ረጁሉን ኢለ ነብይ ሰለላሁ ዐለይሂ ወሰለም وقال يا رسول الله ان امي قد ماتت فلو اتصدق عنها هل ينفعها فقال له النبي صلى الله عليه وسلم نعم. መጣና ሰውየው እናቴ ሙታብኝ ነበር ለእርሷ ብዬ ሰደቃ ባደርግላት ይጠቅማታል ይቻላል ብሎ ጠየቀ። አዎ ይቻላል ሰደቃ አድርግላት ብሏል። ስለዚህ ለሞተ ሰው ሰደቃ ማድረግ ትችላለህ። አራተኛው የሚቻለው ምንድነው? ሐጅ ማድረግ። አምስተኛ ምንድነው? ዑምራ ማድረግ። ለዚህም ማስረጃ ጃአ ረጁሉን ኢለ ነብይ ሰለላሁ ዐለይሂ ወሰለም وقال يا رسول الله ان امي قد ماتت افاحج عنها فقال النبي صلى الله عليه وسلم حج عنها واعتمروا حج عنها واعتمري. አንድ ሴት መጣች ምንድነው? ከሁለት አንዳቸው ወደ ነብይ ሰለላሁ ዐለይሂ ወሰለም ጋር መጥተው ጠየቁ። እናቴ ሙታብኝ ነበር ለእርሷ ብዬ ሐጅ ማድረግ እችላለሁ ወይ ሲባሉ ሐጅም ዑምራም ትችላላችሁ ብሏቸዋል። ስለዚህ ለነዚህ ለአምስቱ ስራዎች ነቢያችን ሰለላሁ ዐለይሂ ወሰለም ግልጽ ሐዲስ ላይ ተናግረዋል እንደሚቻል። ከዚህ ውጭ ግን ቁርአን መቅራት፣ የሞተ ሰው ሄዳችሁ ሶላት መስገድ ለእርሱ ምናምን ይሄ አልመጣም። እሺ አንዴ ቁርአን ልቅራል ከነች ሱራ أعوذ بالله من الشيطان الرجيم والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى ابن مريم قول الحق الذي فيه يمترون ما كان لله أن يتخذ من سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم. جزاك الله خير. أن يتخذ صيغ أن يتخذ خاء ما شاء الله الله يجزاك شكرا. ايش لي اعطيك يا لازم. ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። እና እሺ አላህ ይጠብቅህ። በጣም ነው የምወድህ። በጣም ነው እንትኖችን መከታተለው። አላህ ይጠብቅህ። እና ጥያቄ ሲጀምር የሆነ የሰው ሀቅ ኖሮብኝ ያን የሰው ሀቅ ረስቼው እና ደግሞ ለዛ ሰው ያን ሰው በቃ ማለት ልከፍለው ያን ሰው ረስቼዋለሁ ወይም ደግሞ ያን ሰው ማግኘት አልችልም፣ ግን ለዛ ሰው ሰደቃ ባወጣለት ያ ሰው በቃ ሀቁ ነው ብዬ ሰደቃ ባወጣለት ይደርስልኛል ወይ? ማለት ሀቁ ከኔ ላይ ይነሳል ወይ? ደስ ነው የሚደረገው። አንድ ሰው ከእናንተ ጋር ሀቅ ቢኖረው ፈልጋችሁት አስፈልጋችሁት የእርሱንም ሆነ ቤተሰቡናቸውን አድራሻ ካጣችሁ
በዚያ ሰውዬ ስም ሰደቃ መስጠት ነው ከአላህ ዘንድ። እናንተ ከሰውየው ተጠያቂነት ትተርፋላችሁ ነገ መልቂያማ። ይሻላል። እና ሲቀጥል ደግሞ እና አንድን ሰው ማለት ተቀያይመው እኔ የሆነ በድሎኛል አውፍ ብየዋለሁ፣ ግን አንተ አውፍ በለኝ ብየው አውፍ አልልሽም ቢለኝ እና እሱስ እንዴት ነው ማለት? በድየው ሊሆን ይችላል አውፍ አልልም ቢለኝ ወደ አላህ ተውበት ማድረግና ሰውየውን ይቅርታ መጠየቅ ነው። ነቢያችን ሰለላሁ ዐለይሂ ወሰለም መን ካነት ዐንደሁ መዝለመቱን ሊአኺሂ ፈልየተሐለልሁ አልየውም ቀብለ አን ላ የኩነ ዲናሩ ወላ ዲርሃም አሉ። ከእናንተ ወንድሙን የበደለ ሰው ካለ ገንዘብ የማይጠቅምበትን ከመምጣቱ በፊት ያን ሰው ሂዶ ይቅርታ ይጠይቅ ብለዋል። ስለዚህ የበደላቸዋቸው ሰዎች ካሉ ይቅርታ ጠይቋቸው፣ ወደ አላህ ተውበት አድርጉ። ከዚያ በኋላ ይህ ሰው አልቀበልም ካለስ ይቅርታ አልቀበልም ካለስ እናንተ በትክክል ከውስጣችሁ ወደ አላህ ተውበት አድርጋችሁ ከሆነ ወደ አላህ በትክክል ተመልሳችሁ ከሆነ ነገ የውመል ቂያማ ከሰውየው የሚመጣባቸውን ጥያቄ የምትመልሱበትን መልካም ነገር ይሰጣቸዋል። ኢንሻአላህ። እና ሲቀጥል ይቅርታ ጥያቄ በዛውብክ ወንድሜ እና ጾም ቀዳ አለብኝ እና በተከታታይ መጾም እችላለሁ ወይስ ሐሙስና ሰኞ ነው መጾም የምችለው? በተከታታይ ትችላለሽ። ጀዛከላህ ወንድሜ። እሺ ከላይ ምትሽናሹ። ሰላም አለይኩም ሁሱም። አለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው አላህ አልሐምዱሊላህ። ትንሽ ቆየን። እሷ ልጅቷ አልተመቻትም ነበር፣ ጠለብ ሆና ነው ያለችው ጓደኛዬ እና ሻሃዳ መያዝ ትፈልጋለች። ጻፊልኝና ስሟን ልንገራችሁ እንደ ሰባት ማለት ነው። ለማለት ተጻፈና አስገባት አድማጭ ካላችሁ ጻፊልኝ። እሺ አድማጭ ካላችሁ ስሟን ጻፈና አስገባት። አዎ እነግራችኋለሁ ስትጽፍልኝ፣ ጠለብ ስለሆነች ብዙ እንትን ሴት አይ እሺ ጥያቄ አለ ቀጥታ እስከዛ ሸጋው ጥያቄ አለ። ሰላም አለይኩም። አለይኩም ሰላም። እሺ ሰላም አለይኩም። አለይኩም ሰላም። ጥያቄ ነበረኝ። እሺ እንትን ሀገራዊ ምርጫ ላይ እንትን ማለት አስፈጻሚ ሆኖ መስራት እንዴት ይታያል ከሸሪዓው አንፃር? አይቻልም። ምክንያቱም የሚመረጠው አካል የሚፈርድበት ህግ ነው የሚታየው። ኢዛ ካን الرئيس يحكم بالكتاب والسنة فلتعاونوا معه. أما إذا كان يحكم بالقوانين الوضعية التي السلام عليكم ورحمة الله وبركاته تخالف حكم الله ورسوله صلى الله عليه وسلم فلا. التعاون معه يعتبر من التعاون على الإثم والعدوان. إذا شاكر የሚመረጡት አካሎች የሚፈርዱት በቁርአንና በሐዲስ የሆነ አካል ካለ ያንን ትመርጣለህ፣ እርሱም ትሰራለህ ከጎኑ ሆነህ። ነገር ግን ያ አካል የሚፈርደው ከቁርአንና ከሐዲስ ውጭ ሰዎች ያስቀምጧቸውን ህግጋቶች በተለይ ከቁርአንና ከሐዲስ ጋር የሚጋጭ ህግ የኩፍር ህግጋቶች ከሆኑ ልክ እንደ ዲሞክራሲ እንትን ለሚል አካል ሰው ከጎኑ ሆኖ መስራት አይቻልም። አሁን አንድ ነገር ቀረ፣ ከተገደድንስ እንድንመርጥ ካልሆነ በዛች ሀገር ላይ የመኖራችን ጉዳይ ጥያቄ ላይ የሚሆን ጥያቄ ምልክት ላይ የሚሆንበት ካልመረጥክ ችግር የሚፈጠርብህ በህይወትህ ላይ የዛኔ ሙጠር ሆነህ ልትገባ ትችላለህ፣ ልትመርጥ ትችላለህ። እንደ ወንጀለኛ አትቆጠር። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኢነላሃ ተጃወዘ ዐን ኡመቲ ሰላሰን አልኸጠእ ወኒስያን ወመስተክሪሁ ዐለይሂ። አላህ ከኡመቶቼ በሶስት መንገድ የሰሩትን ስህተት አልፎላቸዋል፣ አይዝባቸውም አሉ። አንደኛ አልኸጠእ ባለማወቅ ወንጀል የሰራ ሰው፣ ሁለተኛ አኒስያን ረስቶ ወንጀል የሰራ ሰው፣ ሶስተኛ ወመስተክሪሁ ዐለይሂ ተገዶ ወንጀል የሰራ ሰው። ያ ሴት ልጅ ተገዳ ብትደፈር ዝሙት ሰርታለች ይባላል? እንደ ወንድሜ እስኪ ሚወተን አንሳ። ተገዳ ዝሙት ሰርታለች ይባላል? አይባልም። ያለ ፍላጎቷ ነው።
አየህ ልክ እንዲሁ ሰውየው ተገዶ ና ይሄንን ምርጫ ምረጥ ተባለ። ሰውየው አልፈለገም። የዲሞክራሲ ህግና ስርዓት ነው። ካልመረጥክ ለህይወትህ አደጋ ነው ከተባለ ይሄ ሰውዬ የዛኔ ተገዶ የገባበት ነገር እንደ ወንጀለኛ የሚቆጠር አይደለም ማለት ነው። እነዛ ምርጫ ፍቃድ ቢሰጠር በሀገራችን ላይ ግን ቁርአንና ሐዲስን የሚፈርድ ሰው ካልሆነ በስተቀር አንመርጥም ነበር። ታቻል ምክንያቱም ሊፈረድበት የሚገባው ህግ የአምላክ ህግ ነው። የነብዩ ሰለላሁ ዐለይሂ ወሰለም ህግ ነው። አፈ ሁክመ الجاهلية يبغون ومن أحسن من الله حكما لقوم يوقنون ይላል። وأن يحكم بينهم بما أنزل الله ሙሐመድ ሆይ እኔ ባወረድኩልህ ህግ በመካከላቸው ፍረድላቸው ይላል። ነቢዩላህ ዒሳ ዓለይሂ ሰላም በሚመጡ ጊዜ ቁርአንና ሐዲስን መሰረት አድርገው ለዓለም ህዝብ ይፈርዱላቸዋል፣ ያስተዳድሯቸዋል። ነቢያቶች የአምላክን ህግና ስርዓት ሊያስፈርዱ ነው በምድር ላይ የመጡት። ሙስሊሞችም የነቢያት ተከታይ ናቸውና በቁርአንና በሐዲስ የሚፈርድ መሪ ካለ ይመርጣሉ፣ ካልሆነ ግን አይመርጡም። ነገር ግን እንዳልኳችሁ ተገደው ከሆነ በሀገሪቱ ላይ የመኖራቸው ጉዳይ እስኪ ከሆነ የዛኔ ነው። እሺ ጀዛከላሁ ላይ ጠብቅ። መርሐባ። እሺ ህፃን ልጅ አይሻ 9 ዓመት ተገዳ ነው እንደተደፈረችው። ለእሷ በፈቃዷ ነው። ማስረጃ ልስጥህ። ያገባችው ቃል በቃል ምን አለች? ተዘወጀኒ ረሱሉላህ ሰለላሁ ዐለይሂ ወሰለም አለች። የነብዩ ሰለላሁ ዐለይሂ ወሰለም አገቡኝ ብላ ተናገረች። ነገር ግን ተገዶ እየተመለከ ያለው ኢየሱስ ክርስቶስ ነው። አምልኩኝ ሳይል ናግባ ልኬልሃል። አምልኩኝ ሳይል ተገዶ እየተመለከ ያለው ኢየሱስ ክርስቶስ ነው። አንተ ያለህበት ነገር ማለት ነው። አምልኩኝ ሳይል ተገዥኝ ሳይል ተገዶ እየተመለከ ነው። ያሳዝናል። እናታችን አይሻ ከተባለ ፈቃደኛ ነች፣ ደስተኛ ነች። እንደውም በትዳሯ እንደሷ የተደሰተ አላውቅም ዓለም ላይ በትዳሯ። ቃል ራሷ ነች የመሰከረችው። ራሷ ምን አለች? ቃለት እሙል ሙእሚኒን ዓኢሸተ ረዲየላሁ ዐንሃ ተዘወጀኒ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልክተኛ ገቡኝ እያለች በኩራት ነው ስትናገር የነበረችው። ሌላ ቦታ ላይ ምን አለች? ተጠይቃ ፈቃድ ተጠይቃ እንደሆነ የተገባች ራሷ ስትናገር ምን አለች? ቃለት እሙል ሙእሚኒን ዓኢሸተ ረዲየላሁ ዐንሃ ቃለ ሊ ነብዩ ሰለላሁ ዐለይሂ ወሰለም አተርዳይን አን ተኩኒ ዘውጀቲ ፊ ዱንያ ወልአኺራ ቁልቱ በላ ያ ረሱለላህ ፈቃል አንቲ ዘውጀቲ ፊ ዱንያ ወልአኺራ። ነብዩ ሰለላሁ ዐለይሂ ወሰለም ምን አላት? የትዳር ጥያቄ ሲያቀርቡላት አንቺ በዱንያም በአኺራም የኔ ሚስት ለመሆን ፈቃደኛ ነሽን አሏት። እንዴት ፈቃደኛ አልሆነ አንቱ የአላህ መልክተኛ አለች። ነኝ እንጂ እንግዲህ አሁንስ አንቺ በዱንያም በአኺራም የኔ ሚስት ነሽ አሏት። የጀነት መሆኗን በዚሁ መንገድ ተመሰከረላት። ይህን ሁሉ የመሰከረችው ራሷ ነች። የሚገርማቸው ሐዲትን በዚህ የትዳሯ ጉዳይ ሁሉ የዘገበችው ራሷ ነች። ምን ያክል በትዳሯ ደስተኛ እንደነበረች የሚገልጽ ነው ከማንም በላይ። ወካነት ተጋሩ ዐለይህ በጣም ትቀናባቸው ነበር በነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ሰለላሁ ዐለይሂ ወሰለምን በጣም ትቀናባቸው ነበር። ማንም ሰው መጥቶ አፉን ሲከፍትባቸው አይሁዶች ምናምን ከቤት ወጥታ ትናገር ነበር። የአይሻ ማለን ይላታል። አይሻ ተረጋጊ እኔ ያለሁኝ ይላት ነበር። ጫፋቸውን ማንም ሰው መጥቶ እንዲናገርባቸው አትፈልግም ነበር። አይሁዶች መጥተው እንዲ አሰላሙ ዐለይከ ያ ረሱላህ አላቸው። ሞት በአንተ ላይ ይሁን ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ዝም ሲሉ ጊዜ አይሻ ተቆጥታ ተናገረች። ረጋ በይ አይሻ እርጋታ ብለው በቃ እና በጣም ትቀናባቸው ነበር። በጣም ደስተኛ የሆነ ትዳር ነበራት። ይቺ ነች አይሻ። ከእርሳቸው ማንም ያልቀሰመውን እውቀት ቀስማ ለትውልድ አስተላለፈች። እውቀትንም ተምራለች። እያችሁ የአምላክን ቃል የነቢያትን ቃል የነብዩ ሰለላሁ ዐለይሂ ወሰለም ቃል ሸምድዳ ለትውልድ አስተላለፈች። ትውልድንም መራች። ገራሚ ታላቅ ሴት ነበረች። ይቺ ነች አይሻ ረዲየላሁ ዐንሃ። ወንድ ልጅ ከማምለኩታ ወንድ ልጅ አታምልኩ ስላችሁ ነው አይደል? አይሻ 9 ዓመት እንትን ለራስ ነው። ቃል በቃል ኢየሱስ ክርስቶስ እኔ ሰው ነኝ በቃ ፍቱኝ አለ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ አለ። ሉቃስ ወንጌል ምዕራፍ 1 ቁጥር 31 እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ምንን ትወልጃለሽ? ወንድ ልጅ ትወልጃለሽ። ወንድ ልጅ አታምልክ ንቃ። እሺ ጥያቄ አለ ጠይቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ጥያቄ ነበረኝና አይ እሺ አንድ ጥያቄው
ብዙ ጊዜ ሰላት እየሰገድኩ አቋርጣለሁ። መስገድ ይከብደኛል ማለት በቃ የሆነ ሰዓት አቋርጣለሁ። መልሼም ደግሞ እንትን እላለሁ። መልሼም ደግሞ በጣም እፈራለሁ። ውስጤ አሁን በተለይ አሁን ላይ መስገድ እፈልጋለሁ ግን አያሰግደኝም። ለምንድን ነው ብዬ ነው እሱን ማወቅ ምንድን ነው እንዳትሰግድ ያደረገ ምክንያት ምንድን ነው? አላቅም። በቃ ልክ ሰላት መስገድ ስፈልግ የሆነ የሚከብደኝ ነገር አለ። ወይኔ ያመኛል ወይም ደግሞ እንቅልፍ ይለኛል። እንደዛ ነገር ቁርአን አስቀራ። ሶላት በምትሰግዱ ጊዜ ቁርአን በምትቀሩ ምን ያምጡ ፍርሃት ዱካክ የሚለቅባችሁ ከሆነ ያለ ወትሮ ማፈሸግ የሚለቅባችሁ ከሆነ እንቅልፍ የሚለቅባችሁ ከሆነ ቁርአን አስቀሩ። በተሸሪዓ ሸሪዓዊ ፈውስ አስቀሩ። ያም ቢሆን ግን ተሳንፍ ያለውና ብለህ እንዳትተው አምልኮ ረጃና ነው የምትሄደው ሶላት ከተውክ። እሺ ሶላትን ጠብቀህ ስገድ። ሌላኛው ደግሞ እስካለ ድረስ ሶላትን መስገድ አለበት። ይኸውላችሁ የፈለገ ቢሆን ወጣቶች የፈለገ ስንፍና ይኖራችሁ አደራ ሶላትን እንዳትተው። ሶላት አይተውም። የፈለገ ኃጢአት ላይ ልትወርቅ ትችላለህ። የፈለገ ሰነፍ ልትሆን ትችላለህ። አደራ ሶላትን አራዳ ከሆንክ ወላሂ ሶላትን እንዳትተው። የመጨረሻ ፈራነት ነው ሶላት። አደራ ሌላ ኃጢአት ላይ እንዳው ልትወርቅ ትችላለህ። እኔን ኃጢአት ስለሰራሁኝ እንዴት ነው ሶላት የምሰግደው እንዳትሉ። ሶላት የጀነት ቁልፍ ነው። ሶላት የነብዩ ሰለላሁ ዐለይሂ ወሰለም አደራ ነው። ሶላት ነፃ የምትወጣበት ነው ከጀሃነም እሳት። ነብዩ ሰለላሁ ዐለይሂ ወሰለም الصلاة مفتاح الجنة አሉ። ሶላት የጀነት ቁልፍ ነች ብለው ተናግረዋል። ሶላት እንዳትተው።